በሚስጥር ተላከ የተባለው ከባድ የጦር መሳሪያ ስብስብ በሰከንዶች ውስጥ በድሮን ጥቃት ወደ አመድነት ሲቀየር የእንደርታ አካባቢ ለረጅም ሰዓታት በአስፈሪ ፍንዳታዎች ተናውጧል። ይህ በከፍተኛ ሚስጥር የተመራው የድሮን ጥቃት በተፈጸመበት ቅጽበት ደግሞ በደቡብ ወሎ ተራራማ ቀጠናዎች በ7 የተለያዩ ግንባሮች አውዳሚ ውጊያ መቀስቀሱም ተሰምቷል። እነዚህንና ያልተሰሙ ሌሎች መረጃዎችን ይዘንላችሁ ቀርበናል። በቀዳሚነት እናስደምጣችኋለን። ኢትዮጵያና ኤርትራ ዳግም ወደ ግጭት ሊያስገባ የሚችል አስደንጋጭ መግለጫ ወጥቷል። የኤርትራ ሉዓላዊነት ለድርድር የሚቀርብ አይደለም የሚለው የአስመራ መንግስት መልእክት ምንን ያመለክታል? ከኢትዮጵያ የወደብ ጥያቄ ጋር በተገናኘ ኤርትራ ያወጣችው አዲስ መግለጫ በርካቶችን እያነጋገረ ይገኛል። የንግድ ወደብ ፍለጋና የግዛት ጥያቄ የተገናኙ ዓለም አቀፍ መገናኛ ብዙሃን በአጽንኦት እየዘገቡት ያለው ይህ አደገኛ ቀጠናዊ ውጥረት ምን ይዞ መጥቷል? ዝርዝሩን በስፋት እናስደምጣችኋለን። የህዝብ ተወካዮች ምክር ቤት አባል አቶ ክርስቲያን ታደለና ረዳት ፕሮፌሰር ማዕረጉ ቢያበይንን ጨምሮ በርካታ ታሳሪዎች የመንግስትን ቅድመ ሁኔታ የምህረት ሰነድ በይፋ በመፈረም ከእስር ለመውጣት ስምምነታቸውን ገለጡ። ነገር ግን መምህርት መስከረም አበራ፣ ጋዜጠኛ ጎበዜ ሲሳይና ዶክተር ሲሳይ አውግቸውና አቶ ዮሐንስ ቦያለውን ጨምሮ 30 ታዋቂ ግለሰቦች በምንም ሁኔታ አንፈርምም በማለት የሰጡት ጽኑ ምላሽ መላውን አገር እያነጋገረ ይገኛል። በታሳሪዎቹ መካከል የተፈጠረው ይህ ታሪካዊ መከፋፈልና ከጀርባው ያለው ሚስጥር ምንድነው? ሙሉ መረጃውን በዝርዝር እናስደምጣችኋለን። ጤና ይስጥልን ውድ የሸገር ጆርናል ቤተሰቦች፣ ቪዲዮን ላይክ በማድረግ ጀምሩት እያልን ወደ ዝርዝር ዜናዎቹ አለፈን። በትግራይ ክልል እንደርታ ወረዳ ልዩ ስሙ ቀዳማዊ ወያኔ ተብሎ በሚጠራ አካባቢ ዛሬ ነሐሴ 12 2018 ዓመተ ምህረት ከጠዋቱ 3 ሰዓት ተኩል ገደማ ከባድ የድሮን ጥቃት መፈጸሙ ተረጋግጧል። ይህ ጥቃት በዋነኝነት ኢላማ ያደረገው ከኤርትራ ድንበር አቋርጠው ወደ ትግራይ ክልል የገቡ አዳዲስ የጦር መሳሪያዎች፣ ተሽከርካሪዎች እንዲሁም እነዚህን የጦር መሳሪያዎች በቅርበት አጅበው ሲጓዙ የነበሩ ታጣቂዎች ናቸው ተብሏል። የድሮን ጥቃቱ የተፈጸመው ትናንት ምሽት በዚሁ ስፍራ በድብቅ ተራክፎ በነበረ ከባድ መሳሪያ ልዩ ልዩ ተተኳሾች እና ወታደራዊ ተሽከርካሪዎች ላይ መሆኑን ምንጮች በግልጽ አረጋግጠዋል። ይህንን እርምጃ ተከትሎ በስፍራው የነበሩ የጦር መሳሪያዎች በከፍተኛ ሁኔታ በመፈንዳታቸው የተፈጠረው እጅግ ከፍተኛና ተከታታይ ፍንዳታ ለረጅም ሰዓታት በአካባቢው ሲሰማ እንደነበረ የዓይን እማኞችና የአካባቢው ነዋሪዎች ገልጸዋል። በጥቃቱ የጦር መሳሪያ የጫኑ መኪኖችና በአካባቢው ተሰብስበው በነበሩ ታጣቂዎች ላይ ከፍተኛ የሆነ የህይወትና የንብረት ጉዳት መድረሱም ታውቋል። ይህንን የድሮን ጥቃት በድንገት የተፈጸመ ሳይሆን የጦር መሳሪያዎቹ የገቡበትንና የሰፈሩበትን ትክክለኛ ቦታ በልዩ የመረጃ ምንጭ በጥልቀት በመጠቆምና በከፍተኛ ጥንቃቄ በተሞላበት የተቀናጀ ወታደራዊ እንቅስቃሴ የተከናወነ መሆኑን መረጃዎች ያመለክታሉ። በሌላ በኩል በአማራ ክልል ደቡብ ወሎ ዞን በምዕራብ ቀጠና ዛሬ ማለዳ 11 ሰዓት ጀምሮ ከባድ የሆነ ውጊያ መቀስቀሱም ተገልጿል። ይህ ውጊያ በምዕራብ ወሎ ቀጠና በሚገኙ ከፍተኛና ስትራቴጂካዊ ቦታዎች ላይ ያተኮረ ሲሆን አሁንም ድረስ በከፍተኛ ጥንካሬና ትኩረት እየተካሄደ እንደሚገኝም ተጠቁሟል። ውጊያው እጅግ ወሳኝና ወታደራዊ ጠቀሜታቸው የጎላ ነው በሚባሉት በመቅደላ ወረዳ፣ በተንታ እንዲሁም በደላንታ ቀጠናዎች በሚገኙ ተራራማ አካባቢዎች ላይ በስፋት ያተኮረ ነው ተብሏል። የመረጃ ምንጮች እንዳረጋገጡት ይህ ሰፋ ያለ ይዘት ያለው ውጊያ በ7 የተለያዩ ንዑስ ግንባሮች ተከፍሎ በተደራጀ መልኩ እየተካሄደ ሲሆን በአካባቢው ያለው የጸጥታ ሁኔታ እጅግ አሳሳቢ ደረጃ ላይ ደርሷል። እነዚህ በተለያዩ አካባቢዎች እየተስተዋሉ ያሉ ወታደራዊ ግጭቶችና የድሮን ጥቃቶች የሚፈጸሙት በኢትዮጵያ ፌዴራል መንግስትና በህዝባዊ ወያኔ ሓርነት ትግራይ መካከል ያለው ፖለቲካዊ ውጥረት እጅግ አሳሳቢ ደረጃ ላይ በደረሰበት ወቅት ነው። የተለያዩ ዓለም አቀፍ የዜና አውታሮችና የፖለቲካ ተንታኞች በቅርቡ እንደዘገቡት ከቅርብ ጊዜ ወዲህ በሁለቱ ወገኖች መካከል ያለው የተካረረ አለመግባባት ወደ አዲስ የጦርነት ምዕራፍ ሊያመራ እንደሚችል በስፋት ሲዘገብ ቆይቷል። ህወሓት በተለያዩ ጊዜያት የፌዴራል መንግስት ኃይሎች በትግራይ ክልል ውስጥ የድሮን ጥቃቶችን እየፈጸሙ ነው በማለት ክስ ሲያቀርብ የቆየ ሲሆን በቅርቡም በደቡባዊ ትግራይ አካባቢዎች ተመሳሳይ ጥቃቶች መፈጸማቸውን በይፋ ተናግሯል። በሌላ በኩል የህወሓት አመራሮች ከኤርትራ መንግስት ጋር አዲስ ወታደራዊ ግንኙነት በመፍጠርና የተለያዩ የጦር መሳሪያዎችን በማስገባት ተጨማሪ ጦርነት ለመክፈት ሰፊ ዝግጅት እያደረጉ ነው የሚሉ ሪፖርቶች በስፋት እየወጡ ይገኛሉ። ይህ አዲስ የፖለቲካ ትርምስ በፕሪቶሪያው የሰላም ስምምነት ላይ ትልቅ ጥላን ያጠላ ሲሆን ዓለም አቀፉ ማህበረሰብ በሁለቱ ወገኖች መካከል ያለው ወታደራዊ ፍጥጫ እንዲረግብና ወደ ሰላማዊ ድርድር እንዲመለሱ ተደጋጋሚ ጥሪዎችን እያቀረበ ይገኛል። ከቅርብ ጊዜ ወዲህ በአፍሪካ ቀንድ አካባቢ በተለይም በኢትዮጵያና በኤርትራ መካከል ያለው የዲፕሎማሲ ውጥረት እያሻቀበ መምጣቱን ተከትሎ የኤርትራ መንግስት በሉዓላዊነቱ ዙሪያ ያለውን ጠንካራ አቋም በድጋሚ በግልጽ አንጸባርቋል። የኤርትራ ማስታወቂያ ሚኒስቴር ባወጣው ይፋዊ መግለጫ እንዳስታወቀው አሁን ባለው የሁለቱ ሀገራት የፖለቲካ ውጥረት ውስጥ የኤርትራ ሉዓላዊነትና የግዛት አንድነት በማንኛውም ሁኔታ ለድርድር የማይቀርብ መሰረታዊ ቀይ መስመር መሆኑን በአጽንኦት አስታውቋል። ይህ መግለጫ የኢትዮጵያ መንግስት ወደብን በሚመለከት ለሚያነሳቸው ተደጋጋሚ
ጥያቄዎችና ፍላጎቶች ቀጥተኛ ምላሽ መሆኑን ዓለም አቀፍ የዜና ማሰራጫዎች በስፋት እየዘገቡት ይገኛሉ። በመግለጫው ላይ በግልጽ እንደሰፈረው የንግድ ወደብ መዳረሻን በሰላማዊ ድርድር መፈለግ አንድ የሚደገፍ ጤናማ አካሄድ ሲሆን፣ ነገር ግን የሌላን ሉዓላዊ ሀገር ግዛት ለመውሰድ የሚደረግ ማንኛውም አይነት ጥረት ተቀባይነት የሌለውና የተለየ ጉዳይ ነው ሲል የኤርትራ ማስታወቂያ ሚኒስቴር አብራርቷል። ኤርትራ ከኢትዮጵያ የምትጠይቀው ምንም አይነት የግዛት ጥያቄ እንደሌለ ያረጋገጠው ይህ መግለጫ የኢትዮጵያ መሬት ወይንም የተፈጥሮ ሀብትን የመውሰድ ፍላጎት እንደሌላት አስታውቋል። በተጨማሪም በዓለም አቀፍ ደረጃና በድንበር ኮሚሽን እውቅና ያገኘውን ህጋዊ ድንበሮች መለወጥም ሆነ መገፋትን እንደማትፈልግ ኤርትራ በይፋ አስታውቃለች። የኤርትራ መንግስት በመግለጫው እንዳብራራው ኢትዮጵያ በቀጠናው የሚገኙ ወደቦችን በሰላማዊ ድርድርና በጋራ ስምምነት ለንግድ እንዳትጠቀም ኤርትራ በምንም አይነት ሁኔታ ተቃውማ እንደማታውቅ አስታውቋል። በዓለም ላይ የባህር ዳርቻ የሌላቸው በርካታ ሀገሮች የሌሎች ሀገራትን የውስጥ ጉዳይ ጣልቃ ሳይገቡና ሉዓላዊነትን ሳይጥሱ የአጎራባች ሀገራትን የባህር ዳርቻዎችና ወደቦች በስምምነት በመጠቀም ዓለም አቀፍ ንግድ እንደሚያካሂዱ በመግለጫው ለአብነት ተጠቅሷል። ኤርትራ የሌላ ሀገርን ግዛት አትጠይቅም። እንዲሁም ከኢትዮጵያና ከሁሉም ጎረቤቶቿ ጋር ሰላማዊ የተረጋጋና ሁሉንም ወገኖች የጋራ የኢኮኖሚ ጥቅም የሚያስገኝ ጠንካራ ግንኙነት ለመፍጠር እንደምትሻ በድጋሚ አረጋግጣለች። ሆኖም ግን በዚህ ሂደት ውስጥ ፈጽሞ ድርድር የማይደረግባቸው ጉዳዮች የኤርትራ ሉዓላዊነትና የግዛት አንድነት መሆናቸውን አስጠንቅቃለች። ዓለም አቀፍ የዜና አውታሮችና የፖለቲካ ተንታኞች እንደሚያስረዱት በሁለቱ ሀገራት መካከል ያለው ወታደራዊ ውጥረት የጀመረው ኢትዮጵያ የባህር በር የማግኘት መብት እንዳላት በማንሳት ያቀረበችውን አዲስ ፖለቲካዊ አቋም ተከትሎ ነው። የተለያዩ ዓለም አቀፍ የደህንነትና የፖለቲካ ተቋማት ባወጧቸው ሪፖርቶች መሰረት የኢትዮጵያ መሪዎች የቀይ ባህርን መዳረሻ ማግኘት ለሀገሪቱ የህልውና ጉዳይ ነው ማለታቸውን ተከትሎ በአፍሪካ ቀንድ ትልቅ የጂኦፖለቲካ ስጋት ተፈጥሯል። እነዚህ ዓለም አቀፍ ዘገባዎች እንደሚያመለክቱት ኤርትራ ይህንን የኢትዮጵያን ፍላጎት በሉዓላዊነቷ ላይ የተቃጣ ዛቻ አድርጋ የወሰደችው ሲሆን በሁለቱ ሀገራት መካከል የነበረው ሰላማዊ ግንኙነት እየሻከረ መጥቷል። አሜሪካን ጨምሮ በርካታ የዓለም ሀገራት ይህንን ውጥረት ወደ አዲስ ግጭት እንዳያመራ ስጋታቸውን እየገለጹ የሚገኙ ሲሆን ችግሩ በሰላማዊና በዓለም አቀፍ ሕግ ማዕቀፍ ብቻ እንዲፈታ ጥሪ እያቀረቡም ይገኛሉ። በማጠቃለያም የኤርትራ ማስታወቂያ ሚኒስቴር ያወጣው ይህ መግለጫ አሁን ላለው ቀጠናዊ ውጥረት ግልጽ ምላሽ የሰጠና የሀገሪቱን ቀይ መስመሮች ያስገነዘበ ሆኖ አልፏል። ኢትዮጵያ በበኩሏ የባህር በር ጥያቄዋን በሰላማዊ መንገድ ብቻ ለማሳካት እንደምትፈልግ በተደጋጋሚ ብትገልጽም ዓለም አቀፉ ማህበረሰብ ግን በሁለቱ ሀገራት መካከል ያለው የቃላት ጦርነትና አለመተማመን ወደ ከፋ ደረጃ እንዳያድግ በቅርበት እየተከታተለው ይገኛል። ይህ ሁኔታ በአፍሪካ ቀንድ ዘላቂ ሰላምን ለማምጣት የሚደረገውን ጥረት በእጅጉ የሚፈታተን መሆኑን የፖለቲካ ታዛቢዎች ያስጠነቅቃሉ። በአማራ ክልል ከተከሰተው አጠቃላይ የጸጥታ ቀውስና ፖለቲካዊ አለመረጋጋት ጋር ተያይዞ በሽብር ወንጀል ተጠርጥረው ላለፉት 3 ዓመታት በፌዴራል ማረሚያ ቤቶች ውስጥ በእስር ላይ የሚገኙ በርካታ ታዋቂ ግለሰቦች፣ ፖለቲከኞችና ምሁራን አዲስና አወዛጋቢ ውሳኔ ላይ መድረሳቸው ተሰምቷል። ዋዜማ ራዲዮ ባወጣው ዘገባ መሰረት በመንግስት በኩል የቀረበላቸውን ቅድመ ሁኔታዎች የምህረት መጠየቂያ ሰነድ ተቀብለው በመፈረም ከእስር ለመፈታት ስምምነታቸውን የገለጹ ታሳሪዎች ቁጥር እየጨመረ መምጣቱም ተገልጿል። በዚህ ሰፊ የምህረት ሂደት ውስጥ የህዝብ ተወካዮች ምክር ቤት አባል የሆኑት አቶ ክርስቲያን ታደለ፣ ረዳት ፕሮፌሰር ማዕረጉ ቢያበይንን ጨምሮ በርካታ እስረኞች የምህረት መጠየቂያ ቅጹን በመሙላት ፈቃደኛ መሆናቸውን ስምምነታቸውን በይፋ መግለጻቸው ለጉዳዩ ቅርበት ያላቸው ምንጮች አረጋግጠዋል። በሂደቱ መሰረት 300 ገደማ ከሚሆኑ አጠቃላይ የሽብር ተከሳሾች መካከል አብዛኞቹ ሰነዱን በመፈረም ሂደቱን እንደተቀበሉትና ከእስር ነፃ የመውጣት ህጋዊ ማዕቀፍ ውስጥ መግባታቸውን በስፋት ተመላክቷል። ይሁን እንጂ ይህ የመንግስት የምህረት እርምጃና የቀረበው ቅድመ ሁኔታ ሰነድ ፍጹም ሰፊ ስምምነትን ማግኘት ሳይችል ቀርቷል። ከእስረኞቹ መካከል 5 ጋዜጠኞች፣ የተለያዩ ፖለቲከኞችና ምሁራንን ያካተተ 30 ያህል ግለሰቦች የቀረበላቸውን የምህረት ሰነድ በጽኑ በመቃወም አንፈርምም በማለት ጠንካራ አቋም ማሰማታቸው ታውቋል። ሰነዱን ለመፈረም ፈቃደኛ ካልሆኑ ታዋቂ ግለሰቦች መካከል የቀድሞ የአማራ ክልል ምክር ቤት አባል አቶ ዮሐንስ ቦያለው፣ ዶክተር ሲሳይ አውጊቸው፣ ዶክተር ወንደሰን አሰፋ፣ መምህርት መስከረም አበራና ጋዜጠኛ ጎበዜ ሲሳይ በግንባር ቀደምትነት ተጠቃሾች መሆናቸው ተገልጿል። በቀረበው የምህረት ሰነድ ይዘትና ተከሳሾቹ በወሰዷቸው የተለያዩ ምላሾች ዙሪያ ያለው ውዝግብ የሀገሪቱን የፖለቲካና የህግ ምህዳር በከፍተኛ ሁኔታ አነጋግሮታል። የሰነዱ ይዘትን በመቃወም ፊታቸውን ያዞሩ አካላት በክስ ሂደት ላይ እያሉ ወንጀለኛ ነን ብሎ መፈረም በህግም በሞራልም ተቀባይነት የለውም የሚል ጽኑ አቋም ይዘው በመነሳታቸው ጉዳዩ አሁን ላይ ከፍተኛ ውዝግብ እየፈጠረ ይገኛል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበረ። አብራችሁን ስለቆያችሁ ከልብ እናመሰግናለን።